አባቴ አየሻ ምን ሆነሻል? እናሳ የቋጠሩ ሊስቱ ላይ እኮ ስፔን አለ እኮ እንዴ ምን ሆነሻል? ሮናልዶዬ ለእግር ኳስ ስንቱ ውለታ የዋለ ሰው እያለ አንተ ፍሬ ልጅ ገና ስንቱ አፈር ማይቆፍር ልጅ ዓለም ዋንጫ ይብላ ነውራ እንዴ? ሼማ እንዴ? መጀመሪያ ትላልቆቹ ከዛ ልጆቹ ነው እኮ አካሄዱም እኮ እንደዛ ነው። እንዳይደፍርሽ በላው በቃ እናታ። ምን አይነት ጌም ነው ስፔን ከኬፕ ቨርዲ ጋር የነበረው? ግን ያበደ ነው። ይሄ ጌም ያመለጣችሁ ሰዎች ማለት ነው በፈጣሪ ስም ምን አይነት ጨዋታ እንደነበር አልገባችሁም። ኬፕ ቨርዲዎች አኩርታችሁኛል ማለት ነው። ለዋንጫ ለዓለም ዋንጫ የሚጠበቅ ተፎካካሪ የሚባልን ክለብ ነጥብ ይዞ መውጣት ሚንስ ይኸውላችሁ ያማል ስለነበረበት ጌሙ ላይ ማለት ነው በጣም በቃ ለስፔን እንትን ለማለት እንፈልጋለሁ። ግን ይሄ የማንነት ጥያቄ ነው። እኔ አፍሪካዊ ነኝ ግድ ኬፕ ቨርዲ መደገፍ አለ ነበረብኝና በጣም ነው ደስ ያለኝ። የሚገርም ኢነርጂን ያሳዩት። ራያ ግን ቤንች መሆን አልነበረበትም። እውነት ለመናገር ራያ ቤንች መሆን አልነበረበትም። ለማንኛውም ይመሻችሁ። ይሄን ጨዋታ አርቴታ አላየውም በሉኝ። አርቴታ እንደው እንዳታየው አርቴታ ማለት ይኸውልህ ቀጣይ ዓመት ላይ የመከላከል እንትንን ቀንሳለሁ የምትለውን ሀሳብ ነው የሚያስተውቅ። ወይኔ በማርያም አላየውም በሉኝ እንዴ ድብና አድርገው ተከላክለው አቻ እንዲገባቸው አድርገው ነው የወጡትና ማለት ነው። ወይኔ ስፔን እኔ እኮ ይኸውላችሁ መጀመሪያ ተናድጄ ነበር ራያ ለምን አልገባም ምናምን ብዬ ማለት ነው። ግን ምንም አይሰራም ነበር። የስፔን በረኛ ራሱ ምን እያደረገ እንደነበረ ግን ምንም ነው ያልገባኝ። ግን ወይኔ መከላከል ወይኔ በረኛ ወይ ዓለም ዋንጫ ላይ ያየናቸው ያሉት በረኞች ማለት ነው። በስማም ትናንት ሱዙኪ ዛሬ ደግሞ ብቻ አርቴታ እንኳን አላየው እና ደግሞ ማለት ነው ይሄ ኳስ እንኳን ማታ ያልሆነ አይሚን ለሊት እንኳን ያልሆነ ከዚህ በኋላ ምናምን እንኳን ያልሆነ እንቀጥላለን እናያለን። አንዴ ለሊታችን እንቅልፋችን ተዛብቷል እናያለን። በጣም ይቻላል ኬፕ ቨርዲ። በስመ አብ ዴሌፎይንት የተባልክ ሰውዬ ግን ቆይ ዩሮ ላይ ምናምን ትችላል ነበር እንዴ? ጭንቅላት ይሰራል ነበር ወይ ነው? አሁን ዴቪድ ራያ አንተ ጋር ቋሚ ለመሆን ምንድነው ማድረግ ያለበት? ማን ቤንች አደረገው? እሺ ችግር የለም እሱ ያማል ከጉዳት ነው የተመለሰው። እሺ እሱንም ተቀበልኩ። ኒኮ ዊሊያምስ ግን አትሊስት ያስፈልጋችሁ ነበር። ማን ሙሉ ጨዋታውን ኩኩሬላን ያን ጸጉሩ ማን እሱን ሰውዬ ሌፍት ዊንግ ሌለው ከኦያርዛባልና ከፌራን ቶሬዝ ማሃይም ስብስብ ማለት ነው። ኬፕ ቨርዲ ግን በጣም ትችላላችሁ። እግዚአብሔር ሙሉ ጨዋታውን ዲሲፕሊን እንደነበሩ ሲከላከሉ በረኛውን አስቀጠቀጡት። በረኛው ግን ይችላል። የኬፕ ቨርዲ በረኛ በጣም ይችላል። የአፍሪካ ቲሞች ይሄንን ዓለም ዋንጫ ላይ በጣም ፒስ ናቸው። ትናንት ቱኒዚያ ኦፍ ኮርስ ተለጥልጧል ማለት ነው። ግን በጣም ፒስ ነው የተጫወቱት። ኬፕ ቨርዲ ሙሉ ለሙሉ ሲከላከሉ ነበር። ያማልን ቤንች አድርገህ ትገባለህ። ሙሉ ነው የስፔንን ጨዋታ ማየት እንፈልገው እኮ ከዚህ በኋላ እኮ ያማል ስላለ ነው። ከዚህ በኋላ ያማልን ቤንች ካደረከው ህይወቱ ይበላሽላል። ገብቷላ? ኦፍ ኮርስ ከዚህ በኋላ ህይወቱ ተበላሽቷል። ራያን ቤንች ስላደረክ ግን ያማልን አትሊስት አስገባው። ያማል መግባት አለበት። ከጉዳት ነው የተመለሰው። ኦፍ ኮርስ ግን መግባት አለበት። ምን ሆነ ነው እንዴ? ኧረ አስብት። በመጀመሪያ ደፍሬ ማለት የምፈልገው ነገር ከዚህ በፊት ደፍሬ ለመናገር ትንሽ ሼም ስለሚይዘኝ ምናምን እንጂ የስፔን ብሔራዊ ቡድን በነ ላሚን ያማል ጥገኛ የሆነ ብሔራዊ ቡድን ስታፍ ምናምን አይታችሁታል። ምንም ቻንስ መፍጠር አጥቶት ከብዶት ማለት በልጁ ልዩ ክህሎት ሰብሮ እየገባ ይሄ ትሪቢሎን አሲስት እየለቀቀ ምናምን በሚያደርጋቸው ልዩ ታለንት ነው የሚጠቀሙ ብሔራዊ ቡድን ማለት የተጋነነ እኮ ነው አሉት። በእርግጥ ጥራት ያለው ፔድሪ የሚያክል ተጫዋች አለው። በተከላካዩ መስመር ነው ኩኩሬላ እና ሮድሪ ጽድት ያለ እንዲህ ተጫዋቾች መጠሯቸዋል። ግን ቡድኑ እንደ ቡድን ማለት ነው ኧረ በጌታ በኢየሱስ ስም በላሚን ያማል ጥገኛ የሆነ ብሔራዊ ቡድን እኔ ስላየሁት ነው። የወዳጅነት ጨዋታ ሙሉ ካያችሁት አመጣጡን በጣም ጥገኛ መሆኑ ይታያችኋል ማለት ነው። ከዛ ውጭ ግን ምንድነው ሲያደርግ የነበረው ይበረኛ ኬፕ ቨርዲ ኧረ በጌታ ስም መከላከል ቅርጽ በቅርጽ የሆነ ቡድን ስርዓት ያለው ቡድን ተቀያዮች ሲገቡ አይሳሳቱ። ትንሽ አትደነግጡ። በረኛውማ ጭራሽ እጁ ላይ ሆኖ ኳስ ሁላ ኧረ ፈታ ብዬና ኦሎሞ ከፈለክ ተጠጋ በጣም ነው የሚችሉት። እንደዚህ አይነት የአፍሪካ ቡድን ያኮራኛል። እኮራለሁ ማለት ነው። እግዚአብሔርን ነው ለመጀመሪያ ጊዜ ምናምን መሳተፏ በህዝብ ቁጥር ትንሽ ወፍ ምን አገባኝ ነው የምትል ማለት ጀግና የሆነ ብሔራዊ ቡድን በዚህ አይነትማ ኡራጋይን ሳውዲ ምናምን ለጥጣ ከምድቧ ፈታ ብላ ልታልፍ ነው ማለት ነው። ይመቻት። አዲሱ አካውንታችሁ ስለሆነ ፎሎ ማድረግ እንዳይረሳ። እናንተም ይመቻችሁ። ኧረ በስመ አብ ኧረ አንድ ያጨብጭቡልኝ። ለዚህ አይደል እንዴ ኳስን የምንወድ? ስፔን ነች ፌቨራይት፣ ስፔን ነች የምትበላው ይሄንን ወርልድ ካፕ። የለም
ወርልድ ካፕ ላይ ኬፕ ቨርዴ ላይ አንድም ጎል አላገባችም። እስኪ አንዴ ለዚህ በረኛ ቆመና ጨብጨብ በመቤት። ያማል ግን ጤነኛ አይደል። ገብቶ ስፔን እስከ 80 ነው እስከ 70 ያልተጫወተን ጨዋታ ቀየረው። ግን ወፍ አንተ ለነፍሳቸው ነው የተከላከሉት ኬፕ ቨርዴዎች። ለመጀመሪያ ጊዜያቸው ነው ወርልድ ካፕ ሲሳተፉ ከስፔን 1 ነጥብ ይዞ መውጣት ማለት ከዚህ በኋላ በቃ በኮንፊደንስ አንድ ነጥብ መሰብሰብ ነው። 3-4 ነጥብ ይዘው ሁለተኛም ቢሆን ጨርሰው ወደ ራውንድ ኦፍ 16 ማለት ነው። ያማል አለመጀመሩ ገርሞኛል። ግን ያው ከጉዳት መልስ ስለሆነ ለዚህ ጨዋታ አላስፈላጊ ነው ብሎ ነበረ። ግን ገብቶም ምንም ወፍ የለም። ጨዋታውን ቀይሮታል በእርግጥ ግን ወፍ የለም። ኬፕ ቨርዴ እንዴት ነው የሚከላከሉት? ሲጀመር አንድ እንኳን ፒውር ዊንገር ይዞ ሳይገባ አንድ ደግሞ ሲኤኤም ደና እንኳን ሲኤኤም የለም ይዞ አልገባም። 3 ዲኤም ነው ይዞ የገባው። ቢያስከፍት ነበር የሚገርመኝ። ኒኮ ዊሊያምስ የለ ያማል የለ ቢጀምሩ ሜቢ በእርግጠኝነት ያሸንፉ ነበር። በረኛው ግን የዛሬ ማን ኦፍ ዘ ማች ማለት ነው። በስማም በጣም ነው የሚችለው። ስንት ኳስ እንዳዳን ዘንድሮ ያለው ዋንጫ ግን ምን እንደምንመለከት እኔ ግራ እየገባኝ ነው። ምን አይነት ጨዋታ ነው? አንተ ኬፕ ቨርድን 1 ነጥብ ይዞ ወጣ እንበል ምንድነው ይባለው? አንተ ቁልፍ አርቆ አንተ ተደሰቱ። ጨዋታው ሲያልቅ እኮ ሃራም ቦል ተጫውተው ቁልፍ አርገው ነጥባቸውን አስጠብቀው ወጡልን። አባቴ እኔ አሰልጣኝ ውድድብና ስራ የሰራው ለምንድነው ዊሊያምስ እና ያማል ማጫወት ያልተፈለገበት ምክንያት? ይሄ የ40 ዓመት በረኛ ታሪክ ሲሰራ እንዴ እኔ ዘንድሮ ምን ማለት ትናንት ጃፓን እንደዚሁ ዛሬ ኬፕ ቨርድ አሁን በኋላ አይ ቲንክ ካንሳ በኋላ ራሱ ቤልጂየም ግብጽ አላት። ግብጽ የማይሆን ነገር ደግሞ ልታስመለክተን እንዳይሆን እንዴ አረ ውርደት! ይሄ ከማሸነፍም በላይ ነው። አረኛ ኮራን እኮ በስንቱ ኑክራ። ሞሮኮ ታኮራናለች፣ ኬፕ ቨርዴ ታኮራናለች፣ ስፔንን በልጣ አንደኛ ላይ ተቀመጠች እኮ ጋይስ። ኮርሰናል። አረ እግር ኳስ ግን ምን አይነት ስፖርት ነው ጋይስ? እንዴ የፊፋ ራንኪንግ ላይ አንደኛ ላይ እየመራች የምትገኘው ስፔን የመጀመሪያ የወርልድ ካፕ ጨዋታውን ያደረገችው የአፍሪካዋ ኬፕ ቨርዴ አቆመቻት 0-0 በግሩፕ ኤች የመጀመሪያ ዙር ጨዋታ ተለያይተዋል። በጣም ነበር ያስገረሙኝ። የሚገርም መከላከል ነበር ሲያደርጉ የነበረው። ግብ ጠባቂያቸው በተለይ በጣም ብዙ ኳሶችን ነበር ሴቭ ሲያደርግ የነበረው። ወደ 27 የሚጠጉ ሙከራዎችን ነበር በአጠቃላይ ስፔን በኬፕ ቨርዴ ላይ መሞከር ይችላል የነበረው ማለት ነው። ነገር ግን አንዱንም ወደ ጎልነት መቀየር ተስኗት ነበረ። ቅያሪዎችንም አድርጎ አሰልጣኝ ሉዊስ ዴላ ፎንቴ ጎል ለማግኘት ጥረት አድርገው ነበር፣ አልተሳካላቸውም ነበር። በጨዋታው ላይ ይዘውት ከገቡት ሀሳብ አንጻር ኬፕ ቨርዴዎች በጣም ስኬታማ የጨዋታ ክፍለ ጊዜ ነበር ያሳለፉት ከፈታኟ ስፔን ጋር እንግዲህ ለዓለም ዋንጫው ከሚጠበቁ ሀገራቶች መካከል አንድ የሆነችውን ስፔንም እንግዲህ በማቆም 0-0 ነጥብ ተጋርተው አንዳንድ ነጥብን ይዘው መውጣት ችሏል ማለት ነው። እንግዲህ በዚህ ምድብ ላይ በግሩፕ ኤች ከዚህ በኋላ ሳውዲ አረቢያንና ኡራጋይን ነው ስፔን የምትገጥመው። ስለዚህ ነገራቶች ምናልባት ከባድ ሊሆንባት ይችላሉ። ግን ስፔን ምንም ቢሆን አሁንም ቢሆን በጣም ጠንካራ ናሽናል ቲም ስላላት ነገራቶችን የመወጣት እድሏ ከየትኛውም ናሽናል ቲም በላይ ከዚህ ቡድን ላይ የተሻለ እድል አላት ብዬ አስባለሁ። ኤኒዌይ ግን ኬፕ ቨርዴዎች በጣም ነበረ ሲያስገርሙ ያመሹት። ስፔን ምንም እንኳን በጨዋታው ላይ የበላይ ብትሆኑ በሁሉም ነገር ግን በጨዋታው ላይ እንግዲህ በውጤት ብልጫ መውሰድ አልቻለችም ነበረ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫንዳት። በእግር ኳስ የማይሆን ነገር የለም። አፍሪካዊቷ ኬፕ ቨርዴ ከስፔን ጋር ነጥብ ተጋርታ ወጣች ቢባል የማን ያምናል? እቺ ሚጢጥዬ ሀገር ይህን የሚያክል ግዙፍ ሀገር ነጥብ ተጋርታ ወጣች ቢባል ማን ያምናል? 40 ዓመቱ ነው። እሺ በረኛው እንደዚህ ድንቅ ብቃቱን ሲያሳይ የነበረው በረኛ 40 ዓመቱ ነውስ ቢባል ማን ያምናል? አረ በመድኃኔዓለም ይችላሉ፣ ኬፕ ቨርዴ ይችላሉ ነው የምልህ። ስፔን ግን በዚህኛው ዓለም ዋንጫ የሆነ ኦቨርሬት እንዳትደረግ በጣም እየሰጋው ነው። ምክንያቱም እነ ጀርመን ምናምን በጣም አንደርዶግ ናቸውና የሚገርም ቡድን ነው ያላቸው፣ የሚገርም ቲም ስፕሪት ነው ያላቸው። በእርግጥ ይህንን ጨዋታ እኔ ሙሉ 90 ደቂቃ ነው ያየሁት። እንዳጋጣሚ አልተመቸኝም ነበር። የመጨረሻዎቹን 10 ደቂቃ ነው የተመለከትኩት። ስለ ጨዋታው ያን ያህል ማውራት አልችልም። ግን ሁለቱም ዊንገሮች ኒኮ ዊሊያምስ እና ላሚን ያማል አልነበሩ። ያው ያማል በመጨረሻዎቹ ደቂቃ ገብቶ ለኦልሞ ምን አይነት ፓስ ትሪቤላ ፓስ የሚገርም ፓስ ነበር እና ይሄ ያማል የስፔን ትልቁ በጣም ጠንካራ ጎኑ ያማል ይመስለኛል። እና ሮድሪ ፔድሪ በትሩ ነው በቃ ያማል ከሌለ ግን ስቲል ጎዶሎ ነው። በዛ ላይ ኒኮ ዊሊያምስም አልነበረም። እኔ እንጃ ይሆናል አይደል? እነ ጀርመን አንደርዶግ ነው የተሻሉ ቡድኖች ሆነው እንዳናገኛችሁ። እስኪ ጨዋታውን ያያችሁ ሰዎች ሙሉ አስተያየታችሁን ኮሜንት ሴክሽን ላይ ስላላየሁት ከዚህ በላይ ማውራት አልችልም። ፎሎ ማድረግ እንዳይረሳ ይመሻሹ። ኬፕ ቨርዴ ኧረ ኬፕ ቨርዴ እግዚአብሔርን ታሪካዊ የሆነ ይሄ በታሪክ መቀመጥ ያለበት ትልቅ ስራ ነው የሰራችሁ። ማን ስፔንን ነጥብ አስጣለቻት። አቻ 0-0 ወጡ ማለት ነው። ምን አይነት እንቅስቃሴ ነው ያስመለከተችን ኬፕ ቨርዴ። ኧረ በረኛቸው ምን አይነት ይሄ ያረጀ በረኛ ይመስላል፣ ግን አንድ የ25 ዓመት በረኛ ሊያደርገው የማይችለው ሙሉ ፐርፎርማንስ ብቃት ያለው በረኛ ነው ያላቸው። እና በደሴት ሀገር አቻ ይወጡ ነው ዋንጫ ሊበላ የታሰቡ ያለም ዋንጫ ሊበላ በደሴት ሀገር እየተሸነፍክ ነው አቻ ይወጣ ነው ዋንጫ መላት የሚታሰቡ። አታስቡት ስፔኖች ማን
ምንም ማጣ ግን ኬፕ ቨርድ ዛሬ ማጣጣል አይቻልም። የሚገርም ፐርፎርማንስ የሚገርም በረኛቸው ኧረ በስመ አብ ያወጣው ኳስ ማአት እኔ እንጃ ቃላት የለኝም። እግዚአብሔር ባለቀ ሰዓት ብቻ ያወጣው ኳስ ማአት የሚገርም ጊዜ ነው ያሳለፉት። ኬፕ ቨርዶች ደስታቸው መግለጽ አቆታቸው ሲጨፍሩ ነበረ። ምን አይነት ጨዋታ ነው! እግዚአብሔርን ኬፕ ቨርድ ይለያል። ይሄ ነው ኬፕ ቨርድ ሀቢቢ። ሲጀመር ሁ አርዩና ነህ ነው አንተ ዴላፎንቴ የምትባል ሰው 3 የፕሪሚየር ሊግ ሻምፒዮኖችን ቤንች ላይ አድርገህ የምትጀምረው ነው። ይበልህ ዴቪድ ራያ፣ ማርቲን ዙቢሜንዲና ሚኬል ሜሪኖ ቤንች ላይ አድርጎ መግባት ይሄ በጣም ወንጀል ነው። ባይዚ የምር ዲፌንሲቭሊ በጣም ጎበዝ ነበሩ ኬፕ ቨርዲዎች ማለት ነውና ላይክ ስፔን ምንድን ነው ካለ ላሚን ያማል በጣም ባዶ የሆነች ቲም ሀቢቢ ወፍ ምንም ማርክ ኩኩሬላ የሱ ነው ሞር ቻንስ ክሬስ ያደርግ የነበረውና ብቻ ያማልና ሜሪኖ ከገቡ በኋላ ጥሩ ነበሩ የመጀመሪያዎችን 10 ደቂቃ ምናምን ማለት ነው። ያማል ከብዙ ጊዜ ጉዳት በኋላ ገብቶ ያያችሁት ነው ምን ያክል ኢንፍሉዌንስ እንደፈጠረ ማለት ነውና ከባድ ነው። ይሄን ዓለም ዋንጫ መገመት በጣም ሊከብድ ነው። እንግዲህ ከዚህ በኋላ ይብላሉ እንደሆነ አይዶን ነው። ስፔንን በተጠበቀችው ልክ አላገኘኋትም ሀቢቢ። እስኪ እናንተን ሀሳብ ኮሜንት ላይ ደቅ አድርጉልኝ። መቻችሁ